ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ የእንጀራ አገጋገር የፍርኖ ዱቄት እንጀራ እንዴት መጋገር እንዳለብን አሳያችኋለሁ ማለት ነው። እንደምትመለከቱት እዚህ ጋር እቃ አዘጋጅቻለሁ ማለት ነው። ይሄ ደግሞ ትናንት በጥብጬው ያደርኩት ሊጥ ነው ማለት ነው። እንግዲህ ይህንን አቀረውና ካቀረርኩት በኋላ ወደዚህኛው ገለብጠዋለሁ ማለት ነው። ወደዚህኛው ገልብጬ እንዴት እንደማደርገው ታያላችሁ ማለት ነው። ግን እኔ አሁን ምንድን ያደረግኩት እዚህኛው ላይ ነገ የምትጋግሩ ከሆነ ዛሬ ነው በጥብጣችሁት የምታድሩ ማለት ነው። ምን ታደርጋላችሁ? አንድ ማንኪያ እርሾ እና አንድ 4-5 ማንኪያ ዱቄት ከዛ ውሃ እንደዚህ ሙልት አድርጋችሁ በምታዘጋጁት እቃ ክድን አድርጋችሁ ታስቀምጡታላችሁ ማለት ነው። አሁን እኔ ትናንት ስላልቀረጽኩላችሁ ይኸው እንዴት እንደቀረረ እንዲሁም ትንሽ ብቆይ ኑሮ ቀይ ይሆን ነበር የውሃው ማለት ነው። ይህንን ትደፉታላችሁ። ደፍቼ እዚህ ጋር አድርጌ ደግሞ ታያላችሁ ማለት ነው። ይኸው እንግዲህ የተወደዳችሁ እዚህኛው ጋር አድርገዋለሁ ማለት ነው። እንደዚህ ካደረጋችሁ በኋላ የግድ እንደዚህ ማድረግ አለባችሁ ማለት ነው። በደንብ አረፋ እስከሚወጣ ድረስ እንዲህ ማድረግ አለባችሁ። ያያችሁ እንደዚህ ማድረግ አለባችሁ የግድ ማለት እንደዛ ካልሆነ እንጀራውም አይኑ አያምርላችሁም ማለት ነው። የግድ ልክ እንደ ሳሙና ማለት ነው እንደዚህ ማጉረፍረፍ አለባችሁ ማለት ነው። ከዛ ታዩታላችሁ ምን አይነት እንጀራ እንደምጋግር የግድ እንደዚህ ማድረግ አለባችሁ ማለት ነው። በደንብ ማለት ነው። ከዛ ደግሞ ዱቄታችሁን አምሳችሁ ደግሞ እንዴት አደርጉታላችሁ ማለት ነው። ዱቄታችሁን አምሳችሁ ደግሞ እንዴት እንደምታደርጉት አሳያችኋለሁ ማለት ነው። ልጆቼ ያያችሁት አይደለም እንዴት እንደተጉረፈረፈ ግድ ነው እንደዚህ ማድረግ ይጠበቅባችኋል ማለት ነው። እኔ በፊት ማለት ነው እንጀራ በስመ አብ እንደዚህ መጋገር ሳልችል ሲያምረኝ ምናምን በቃ በጣም ነበር እንትን እምለው ግን በቃ ማድረግ አይቻልም። እዩት እንዴት እንደተጉረፈረፈ እንደምታዩት ነው። እንደዚህ አረፋውን ተመልከቱ እንግዲህ እንዴት እንደተጉረፈረፈ ማለት ነው። እኔ ምን አደርጋለሁ መሰላችሁ? በፊት ጨጓራዬን በጣም ነበር የሚያመኝ። እኔ እንደዚህ አይነት እንጀራ አይመቸኝም ማለት ነው። በጣም ጨጓራ በሽተኛ ስለሆንኩኝ ይሄኛውን ነገር ማለት ነው ይሄኛውን ነገር አብሽ ማለት ነው እንግዲህ መግዛት ከፈለጋችሁ ይሄኛውን አብሽ አድርጉበት ማለት ነው። የሆነ እንግዲህ ትንሽ አደርጋለሁ ቆልታችሁ በጣም አሪፍ ነው። ይችላል የምታክል ትንሽ የነንም ስንጀምር አበዛውት። ይሄው እንዲህ አድርጋችሁ ታምሱትና ማለት ነው ትፈጩትና ታደርጉበታላችሁ አብራችሁ ማለት ነው። በጣም ቆንጆ ነው። አንዲት ጓደኛዬ ናት ያሳየችኝ ማለት ነው። በጣም አሪፍ ነው። እርሾ ደግሞ የምጠቀመው ይሄኛውን እርሾ ነው ማለት ነው። ዱቄቱን በጥብጣችሁ ስታሳድሩ ይሄንን እርሾ ታደርጋላችሁ። አንድ ማንኪያ ይሄን የማደርገው በዚች አንድ ማንኪያ ነው ማለት ነው። እና እንደዛ አድርጋችሁ አድርጉ ማለት ነው። ይሄን ትፈጩታላችሁ። ይሄ በቂ ነው። ትፈጩታላችሁ የሆነ ብራውን እስከሚሆን ትቆርጣላችሁ። አሁን ብራውን ገና አልሆነም ማለት ነው። እና ትቆሉታላችሁ እንዲያድርጋችሁ ከዛ ፈጭታችሁ ታደርጋላችሁ ማለት ነው። በአንድ ላይ እንዴት ነው የሚያምር! በቃ ለጤና አሪፍ ነው አብሽ የእውነት ለጨጓራ ለራሱ ማለት ነው። የሆነ ተቀቅሎ ይሁን ተዘፍዝፎ ብቻ አጣርቼ እነግራቸዋለሁ ማለት ነው። አሪፍ ነው በጣም ለጨጓራ ለራሱ እና እኔ አሁን በጣም ነው ጨጓራዬን የሚያመኝ ማለት ነው። እና ይሄ እንጀራ ግን እግዚአብሔር ይመስገን ምንም ይሄኛውን አብሹን ማድረግ ከጀመርኩ በኋላ ምንም አይለኝም ማለት ነው። እና ታያላችሁ ማለት ነው። እፈጫዋለሁ በመፍጫ አሳያችኋለሁ። ይኸው እንግዲህ ቆልቼ ጨርሻለሁ ማለት ነው። እንደምታዩት ይታያል ብዬ ተስፋ አደርጋለሁ። ብራውን እስከሚሆን ድረስ ቆልቼዋለሁ ማለት ነው። አሁን ደግሞ ወደ
መፍጨቱ እንገባለን ማለት ነው። ትንሽ ቀዝቀዝ እስከሚል ድረስ ጠብቁት። እኔ ትኩሱን አደረኩት። ይሄ ነገር እንትን እንዳይልባችሁ ማለት እንዳይሰበርባችሁ። የማይካ ነገር ስለሆነ ሰበራል መሰለኝ እና እንደዚህ ግጥም አድርጌ ፈጨዋለሁ ማለት ነው። በደንብ ፈጭቼ ደግሞ ያለውን ነገር ታያላችሁ። በጣም አሪፍ ነው የእውነት። ከሌላችሁ ግዙና ሞክሩት ማለት ነው። ይህንን አብሽ በጣም አሪፍ ነው። ጀመር ለጤና በጣም ቆንጆ ነው አብሽ ማለት ነው። የፍርኖ ዱቄቱ ደግሞ ትንሽ እንደኔ ጨጓራችሁን የሚያማችሁ ሰዎች ማለት ነው አሪፍ ነው ማለት ነው። ጨጓራችሁን የሚያማችሁ ሰዎች በጣም አሪፍ ነው። ይኸው እንግዲህ አሁን ደግሞ ዱቄቴን እያመስኩኝ ነው ማለት ነው። እንደምታዩት እጃችሁ እንትን ማለት የለበትም ማለት ነው። ማቆም የለበትም። እያመሳችሁ ስታመሱ ማለት ነው። ዱቄቱን የግድ መታመስ ይኖርበታል። እንደምታዩት ነው። የግድ መታመስ አለበት። እኔ ማለት ነው ብራውን እስከሚሆን ድረስ አልተወውም። ምክንያቱም ብራውን እስከሚሆን ድረስ ከተዋችሁት አይን ከስርም ያወጣል፣ ከጀርባም ከላይም በቃ ቦግ ቦግ ያለ አይን ይሆናል ማለት ነው። የምን አይን ነው የሚባለው? በቀርብኝ ስታራት እና እንደዛ ነው እላቸዋለሁ። ያው እንግዲህ እንደምታዩ በምታዩት መልኩ እያመስኩት ነው ማለት ነው ዱቄቴን። እኔ በቃ እጄ እነከቸው ማለት ነው። ካቃጠለ በቃ እንዴት ነው ሞቅ ሞቅ ነው የሚጠበቅበት። በደንብ እጃችሁ ካቆመ ደግሞ ከስር ያራል ዱቄቱ እንደምታዩት ማለት ነው። ገና ነው፣ አሁን ገና ነው። አይት እንደ ጋዙን ጨምራችሁ እጃችሁ ማቆም የለበትም። ይሄ እኔ እቺ መጥበሻ እንጀራ መጋገርባት ናት ማለት ነው። ሰፊ ናት እንደምታያት። በዚች ነው እንጀራውን ለራሱ መጋገረው ማለት ነው። ዘይት እኔ አልጠቀምም። አንዳንድ ሰው ዘይት ይጠቀማል። እኔ ግን ዘይት አላደርግም ማለት ነው። ዝም ብዬ በኪኒነክስ የወለወልኩኝ ልክ እንደ ማሰሻ መጠቀመው ማለት ነው። በቃ ከዛ እንትን ማለት ነው ማውጣት እንጂ ዘይት አላደርግም። ከዛ ይኸው ደግሞ እንደምታዩት ይሄኛው አብሹ የፈጨሁት በዚህ መልኩ ደርሷል ማለት ነው። እዩት፣ ደቂቃ አድርጌ ነው የፈጨሁት። ቡና ነው የመሰለው እና ሽታው ማለት ነው። እንጀራውን ስታስቀምጣችሁ ምናምን ክፍት ስታደርጉት ሽታው ዋው በጣም ነው የሚጣፍጠው። በጣም ነው የሚያምረው ሽታው፣ በጣም ነው ደስ የሚል። አብሶ አሁን እንጀራ አብሽ ያለበት እንጀራ በጣም እኮ ነው ተበልቶ አይጠገብም። አሁን ቆንጆ ነው። አሁን ያቃጥላል ማለት ነው። ጋዜና አጠፋለሁ። በረድ እስከሚል ከፈለጋችሁ ጠብቁት። እኔ ግን ወዲያው ትኩስ ነው። ትንሽ ያንስማል። ትንሽ ትኩስ ነው የምነካው፣ ምክንያቱም ሞቀዋ ስለማያስፈልጋችሁ በዚህ መልኩ እንደዚህ ትንሽ መሰል ታደርጉታላችሁ ማለት ነው። ቤተሰቦቼ አሁን ደግሞ ይህን እንጀራ መጋገር በእርግጥ ብዙ ፕሮሰስ አለው። አሁን ወደ መንፋቱ ልሄድ ነው ማለት ነው። አሁን ነው አብሹን የምትጨምሩት። እዚህ ላይ አብሻችሁን ትጨምራላችሁ፣ እዛ ታቀላቅሉታላችሁ ማለት ነው። እንደዚህ አድርጋችሁ ታቀላቅሉታላችሁ። ዱቄቱን ካመሳችሁ በኋላ ማለት ነው። እንዲያርጋችሁ ታቀላቅሉትና አንድ ላይ ትነፉታላችሁ ማለት ነው። እንደምታዩት እንዲህ አድርጋችሁ ትነፉታላችሁ ማለት ነው። ያ ዝጋ ቀደም ያዘጋጀውታል አይደለ? ወንፊት የግድ ያስፈልጋችኋል፣ እንደዚህ አይነት ወንፊት፣ ምክንያቱም የጓጎለ እንዳይኖር ማለት ነው። እንደ ያደረጋችሁ ትነፉታላችሁ ማለት ነው። ይሄ ጓጎለውን እንደዚህ በእጃችሁ ምናምን
ወይ በማማሰያ ነገር እንትን ትሉታላችሁ ማለት ነው። መጨረሻ ላይ ማድረግ ትችላላችሁ። በዚህ መልኩ ትነፉታላችሁ ማለት ነው። ያድርጋችሁ። ያ ቤተሰቦቼ ነፍቼ ጨርሻለሁ ማለት ነው። በመጀመሪያ እንደዚህ ታደርጉታላችሁ። ታደርጉትና እንግዲህ ካቀላቀላችሁ በኋላ እንደዚህ ነው የምትመጡት ማለት ነው። የግድ እንደዚህ እጃችሁ እስከሚያማችሁ ድረስ በእውነት እንደዚህ ካላደረጋችሁት እንጀራው አያምርም ማለት ነው። እኔ እንዳሳያችሁት ካደረጋችሁት ግን ዋው! ጤፍ ለምን የሆነ እንጀራ ነው የምትጋግሩት። አሁን እኔ በአንድ እጄ ልክ እንደዚህ እንግዲህ ህልበት የምታውቁ ካላችሁ ልክ እንደዛ ነው ማለት ነው የምትመቱት። እንደዚህ እንዲህ ያደረጋችሁ የግድ መምታት ይኖርባችኋል ማለት ነው። እኔ አሁን ስላልተመቸኝ ነው ማለት ነው። ግን ብቻ ሳምፕሉ ላሳያችሁ በሚለው ማለት ነው። እንደዚህ የግድ እንደዚህ እያደረጋችሁ መምታት አለባችሁ ማለት ነው። በሁለት እጃችሁ ይዛችሁ መምታት አለባችሁ ልክ እንደ ህልበት ማለት ነው። ያው እንግዲህ በአብይ ጾም ሰዓት እኛ አካባቢ ህልበት ይዘጋጃል ማለት ነው። በጣም ነው ጣፍጦም ታውቁ ካላችሁ ልክ እንደዛ መምታት ይኖርባችኋል ማለት ነው። እንደዚህ እያደረጋችሁ እንደዚህ ይዛችሁ የግድ እንደዚህ መምታት አለባችሁ። አሁን በአንድ እጄ ስለሆነ በደንብ መምታት አልቻልኩም ማለት ነው። እና በዚህ መልኩ እንደዚህ ትመቱታላችሁ ማለት ነው። ያው በዚህ መልኩ ጨርሻለሁ ማለት ነው። በዚህ መልኩ ቅጥን አድርጋችሁ ትተውታላችሁ ማለት ነው። እንዳያችሁት በደንብ መትቼዋለሁ። ከዛም በኋላ ደግሞ እንደዚህ ቅጥን አድርጋችሁ፣ ምክንያቱም በኋላ መጋገር ብቻ ነው የሚጠበቅባችሁ ማለት ነው። እንደዚህ ቅጥን አድርጋችሁ የምትፈልጉት ያክል ውሃ ታደርጋላችሁ። ከዛ በዚህ መልኩ በኋላ ውሃ ከጨመራችሁበት አይኑ እንትን ይላል ማለት ነው። አይኑ በደንብ እንትን ላይል ይችላል። እኔ ሁሉንም ሞክሬዋለሁ። ዱቄቱንም ሳላምስ ሞክሬዋለሁ። ግን አሪፍ ሆኖ ያገኘሁት ይሄ ፓርት ነው ማለት ነው። ይሄኛው አገጋገር ይሄኛው ተመችቶኛል። አሪፍ ሆኗል ማለት ነው። ሽታው ልነግራችሁ አልችልም። አበሹ ስላለበት በጣም ነው ደስ የሚለው ማለት ነው። ስለዚህ በዚህ መልኩ ታዘጋጁትና ክድና አድርጋችሁ ታስቀምጡታላችሁ። ክድና አድርጋችሁ ካስቀመጣችሁት በኋላ በደንብ ኩፍ እስከሚል ድረስ አጣብቁት ማለት ነው። ምክንያቱም ኦልሬዲ የመጀመሪያም ኩፍ ያለ ነው ዱቄቱ። ግን በጣም ኩፍ ካለ አይኑ በትልልቁ ነው የሚሆንባችሁ ማለት ነው። እና ይህንን ይመስላል። ይኸው እንጀራ አሁን ወደ መጋገር ደርሷል። እንዴት እንደሚያምር ተመልከቱ። እንግዲህ አይኑ ይኸው እኔ በጣም ኩፍ እስከሚል ድረስ አልጠብቀውም ማለት ነው። እንደምታዩት ነው። እኔ ልክ እንደ ሀገራችን በጆክ ነው ማለት ነው መጋገር ማለት ነው። እዩ አይኑን እንግዲህ ተመልከቱ። አሁን ይሄ ጤፍ ለምን ያስብለን ውዶች፣ በጣም ነው የሚያምረው። እንግዲህ ክድ እናደርገዋለን ማለት ነው። በዚህ መልኩ ያው እንደምታዩት በጣም ነው የሚያምረው እንጀራዬ፣ በጣም ነው የሚያምረው። ነግሬያችኋለሁ በጣም እንደሚያምር ማለት ነው። እንዲህ አድርጋችሁ እኔ ልክ እንደ ኢትዮጵያ የሀገሬን ስታይል እንዳረሳ ልክ እንደዚህ አድርጌ እዩት። ሽታው ልነግራችሁ አልችልም ማለት ነው። በጣም ነው ሽታው፣ ያው አብሹ እንዳናገርኳቸው ማለት ነው። እንዲህ አድርጌ በጆክ በስነ ስርዓት ነው ልክ እንደዛ ማለት ነው። እንደ ሀገራችን የምጋግረው ማለት ነው። እንዲህ አድርጌ ነው የማደርገው። በጣም ነው የሚያምረው። ለትንሽ ደቂቃ ነው እንግዲህ፣ ብዙ እንዳትቆዩበት ደግሞ ትንሽ ደቂቃ እየቆያችሁ እዩት። አመልካቱ እንግዲህ አይኑን የእውነት እዩት። በጣም ነው የሚያምር። ያው እንደዚህ አድርጋችሁ ታወጡታላችሁ። እዩት፣ በጣም ነው የሚያምረው። ዋው! እንግዲህ ይህንን እንጀራ መቼም ጤፍ ወደዚህ እዩ። እዩት፣ በጣም ነው የሚያምረው። ታይልከት እንግዲህ በጣም ነው የሚያምረው። ይሄ ውዶች የኔ አሁን እንደዚህ ነው የማደርግ። ዘይት ምናምን አላደርግም። ዝም ብዬ
እንደዚህ ያስሰዋለሁ በክሊነክስ። ከዛ በቃ ወይ እናንተን ለማሳየት ግን ብዬ ነው ማለት ነው። በጆክ እንዴት እንደምጋገር ግን አንድ ላይ አደረኩት። ይሄ እንኳን አያምርም። በዚህ በካሜራው እያየ ስለሆነ እንትን ያልኩት ብቻ ግን በጣም ቆንጆ ነው። አይኑን አይታችሁታል የጋገርኩትን ማለት ነው። ይሄኛውን እዩ እንግዲህ በጣም ነው የሚያምረው። መጀመሪያ ያወጣሁትን ማለት ነው። ከጀርባ ለራሱ ተመልከቱ። ከጀርባ ለራሱ እዩት። አይን የለውም ማለት ነው። በጣም ነው የሚያምረው። ልስልስ ያለ ነው። ቆንጆ ነው ማለት ነው። እንደምታዩት ጤፍ ለምን የሆነ እንጀራ ነው እንግዲህ የጋገርኩት። ታያችሁት። ይኸው ግን እዚህ ጋር አስተካክዬ አላዞርኩትም። ለምን ያኛው ስለማይታይ በዚህ በካሜራው እያየው ስለሆነ እንትን አለብኝ ማለት ትክክል ቅርጹን አልያዘልኝም እንጂ ቆንጆ ነው። ይኸው እንደምታዩት ነው። አሁን ክድ እናደርገዋለሁ። በደንብ አይን እስከሚያወጣ ጠብቃችሁ ነው የምትከርሙት። አይ እንጀራው የእንጀራ ቅርጽ አልያዘም እዚህ ጋር እንኳን እንዳትስቁ። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ የቴምር ጣፋጭ አሰራር እናያለን ማለት ነው። እንግዲህ እነኚህ የምጠቀማቸው ግብአቶች ናቸው። እዚህ ጋር ቴምር አለኝ፣ እዚህ ጋር ደግሞ የገበታ ቅቤ አለኝ፣ እዚህ ጋር ደግሞ ድሪም ዌቭ አለኝ፣ እዚህ ጋር ደግሞ ይህ ብስኩት ማለት ነው። ይህ በዚህ ብስኩት ነው የምንሰራው። ይሄው እዚህ ጋር እዚህ ጋር አዘጋጅቼዋለሁ ማለት ነው። ይሄ ደግሞ ለውዝ አለኝ የምጠቀመው ግብአት ነው። ይሄን ደግሞ ላይ የምጠቀመው ግብአት ነው። ይሄን ደግሞ እንግዲህ በዚህ መልኩ ጣፋጭ እንሰራለን ማለት ነው። ፈጣን ቀለል ያለ ጣፋጭ በቶሎ የሚደርስ ጣፋጭ ነው ማለት ነው። ስለዚህ ወደ አሰራሩ እንሄዳለን። ተከታተሉኝ። ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንግዲህ ጣፋጫችን ደርሷል። ፍሬም ውስጥ አስገብቼዋለሁ ኦቨን ውስጥ ማለት ነው። እንግዲህ በዚህ በሚያምር መልኩ አውጥቼ ደግሞ አሳያችኋለሁ ማለት ነው። ተከታተሉኝ። ያው እንግዲህ አውጥቼዋለሁ ማለት ነው። ያው እንደዚህ በምታዩት መልኩ በጣም በሚያምር ሁኔታ ትንሽ ብራውን መስሎልናል ማለት ነው። እንግዲህ እዚህ ላይ የተጠቀምኳቸው ግብአቶች በለውዝ ይባላል። ይሄ ከላይ ያደረኩት ቅቤ እና ቴምሩን ፍሬውን አውጥቼ ማለት ነው። ፍሬውን አውጥቼ በቅቤ ያው እንደምታዩት ይሄንን ቴምር ማለት ነው አሳይቻችኋለሁ። ይሄንን ፍሬውን ታወጡና እንደዚህ ፍሬውን ካወጣችሁ በኋላ ይሄን ፍሬውን አወጣችሁ እኔ ለእናንተ ለማሳየት ነው። ፍሬውን ካወጣችሁ በኋላ እንደዚህ በቅቤ የሚበቃችሁን ያክል በቅቤ እንደዚህ ትልቅ ሊጥ እንደሚቦካው አይደለ? እንደዛ ታሹታላችሁ በደንብ አድርጋችሁ ፍሬውን አወጣችሁ ማለት ነው። እኔ ለእናንተ ለማሳየት ነው እዚህ ጋር ያስቀመጥኩት ማለት ነው። እንደዚህ ካደረጋችሁ በኋላ በቅቤ ካሻችሁት በኋላ ያ ብስኩቱን ደግሞ በደንብ አድርጋችሁ ሰላም የተወደዳችሁ እንግዲህ አውጥቼዋለሁ ማለት ነው። እንደዚህ በሚያምር መልኩ ደርሶልናል ማለት ነው። ለ15 ደቂቃ ኦቨን ውስጥ ታስገቡታላችሁ ማለት ነው። ትንሽዬ ብራውን ከለር እስከሚሆን ድረስ እንደዚህ በሚያምር መልኩ ይወጣላችኋል ማለት ነው። እንግዲህ ከላይ ያደረኩትን አሳያችኋለሁ። ከላይ ለውዝ ነው እንደዚህ ያደረኩት። እንደዚህ በመደዳ እንደዚህ ታደርጉታላችሁ ማለት ነው ለውዙን። እና እንደዚህ ሲያምር ነገ ደግሞ አንድ ቀን የግድ ማደር አለበት ማለት ነው። ፍሪጅ ውስጥ አንድ ቀን ማደር አለበት። ሲቀዘቅዝ ፍሪጅ ውስጥ ይገባል። ካደረ በኋላ ደግሞ ነገ ቆራርጬ ደግሞ አሳያችኋለሁ ማለት ነው። እንግዲህ ይህንን ፍሪጅ ውስጥ አስገብቼ አሳድረዋለሁ ማለት ነው ቤተሰብ።
ሰላም የተከበራችሁ የመቅዲ ቤተሰቦች፣ እንግዲህ ዛሬ አሳድሬ ፍሪጅ ውስጥ አሁን ቀዝቃዛ ነው ማለት ነው። አሁን ወደማ ልናቀርበው ተዘጋጅተዋል ማለት ነው። ስለዚህ ይህንን እንደዚህ በመስመሩ በቢላ እንደዚህ እንቆራርጣቸዋል። እንደዚህ በመስመሩ እንደዚህ ከቆራረጥናቸው እንደዚህ መስመር በመስመሩ ከቆራረጥናቸው በኋላ በእነኚህ ይሄ እነኚህ ግርጣሶች አለ አይደሉ? በዚህ እናደርጋቸዋለን ማለት ነው። ለመብላት እንዲመች ያው የሚጣል ይሄ ወረቀቱ ማለት ነው። ስለዚህ በዚህ እናደርገዋለን። አሁን እንግዲህ ቅድም ያልቀረጽኩላችሁ አሁን እኔ ብስኩቱን ማለት ነው ብስኩቱን በዚች ነገር ነው የወቀጥኩት ማለት ነው። በደንብ ከወቀጥኩት በኋላ ይህንን ያው አሳይቻችኋለሁ። ከወቀጥኩት በኋላ ወይም ደግሞ በማሽን መፍጨት ትችላላችሁ። እኔ ግን ብዙ ስለማያደክም በዚች ነው ያወቀጥኩት ማለት ነው። እንደዚህ ከወቀጣችሁት በኋላ ድቅቅ አድርጋችሁ በቂቤ ታሹታላችሁ ማለት ነው። በቂቤ በደንብ አድርጋችሁ ታሹታላችሁ። ካሻችሁት በኋላ ልክ እንደ ቂጣ ነገር ተጠፈጥፉታላችሁ ማለት ነው። ካዘጋጃችሁት ባይሬክስ ላይ በቂቤ በደንብ መታሸት አለበት፣ ልክ እንደ ሊጥ እንደሚቦካው ማለት ነው። ከዛ ቴምሩንም እንግዲህ ቴምሩን ያው ለእናንተ ለማሳየት ነው። እንደዚህ አወጣችሁ ፍሬውን ካወጣችሁት በኋላ እሱንም እንደዚህ በደንብ አድርጋችሁ እሽት ታደርጉትና እሽት ካደረጋችሁት በኋላ በቅቤ ማለት ነው። ከዛ እሱንም ልክ እንደ ቂጣ ነገር በዚህ ልክ በምትሰሩበት ባይሬክስ ልክ እንደዚህ ትጠፈጥፉታላችሁ ማለት ነው። መጀመሪያ ብስኩቱን ከዛም በኋላ ደግሞ መጀመሪያ ብስኩቱን ከዛ ቴምሩን እንደዚህ እንደ ቂጣ አድርጋችሁ በዚህ በመደዳ አራት ማዕዘንም ከሆነ ክብም ከሆነ በክቡ ታደርጉትና በደንብ በስነ ስርዓት አስማምታችሁ ታደርጉታላችሁ ማለት ነው። ከዛ እንደዛ ካደረጋችሁ በኋላ ይህንን ለውዝ እንደዚህ በመደዳ ታደርጉታላችሁ ልክ እኔ እንዳደረግኩት ማለት ነው። ካደረጋችሁ በኋላ ይህን ነገር ታፈሱበታላችሁ ማለት ነው። የኬክ ክሬም ነው ማለት ነው። ይህንን ልክ እንደዚህ ታፈሱበታላችሁ ማለት ነው። ከዛ ያው እንዳሳየዋችሁ ፍሬም ውስጥ ማስገባት ነው ማለት ነው። እና በጣም ቀላል ሲምፕል የሆነ ነገር ነው። በጣም ቀላል ነው። ቶሎ ነው የሚደርሰው። ደግሞ በጣም ነው የጣፍጠው። የእውነት የምር ማለት ነው። በጣም ነው የሚጣፍጠው እና ቀለል ያለ ብዙም አያደክምም ማለት ነው። ቀላል ነው። ስለዚህ እንደዛ አድርጋችሁ ታዘጋጁና በግርጣሶቹ በዚህ በወረቀቶቹ አድርጋችሁ በስንያ በምታቀርቡበት ነገር አድርጋችሁ ከቡና ጋር ይሆናል ማለት ነው። ጣፋጩ ከቡና ጋር ይሆናል ማለት ነው። እና በዚህ መልኩ አዘጋጁ። በጣም ቆንጆ ነው። ቀላል ነው። በ5 ደቂቃ በ10 ደቂቃ የሚበስል ጣፋጭ ነው ማለት ነው። እና ትወዱታላችሁ ብዬ ተስፋ አደርጋለሁ። በሌላ በአዲስ ስራ ደግሞ እስከምንገናኝ ባይ ባይ።